ፕሬዝዳንት ትራምፕ ምን እያሉ ነው? የአሜሪካ ኢራን ድርድር ዳግም ተቋርጦ ሁለቱ ሀገሮች ወደ ጦርነት መመለሳቸውን በተመለከተ ሲያብራሩ፣ አሁን ኢራን ስላላት ወታደራዊ አቅም ሲናገሩ ሁሉም ነገር ወድሟል። ከ4 ወር በፊት የነበረው የኢራን ወታደራዊ አቅም አሁን በሙሉ ወድሟል። ከፊሉ ከመሬት በታች ከፊሉ ከውሃ በታች ተቀብሯል ሲሉ ተደምጠዋል። 4 months ago these people had military that was very strong. ከ4 ወር በፊት ኢራናውያን ጠንካራ ወታደራዊ አቅም ነበራቸው። በመካከለኛው ምስራቅ ጠንካራው አቅምም ነበር። የመካከለኛው ምስራቅ ጉልቤ ነበር የሚባሉት። አሁን ሁሉም የላቸውም። 159 መርከቦች ነበሯቸው። ሁሉም ተመተው ከውሃ በታች ናቸው። በአጠቃላይ የነበራቸው 159 መርከብ ነበር። ሁሉም ወድሟል። 230 አጥቂ የጦር አውሮፕላኖች ነበሯቸው። ሁሉም ወድመዋል። እጅግ በጣም ብዙ የአየር መቆጣጠሪያ ራዳር ነበራቸው። ሁሉም ወድሟል። እጅግ ብዙ የአውሮፕላን መቃወሚያ ስርዓት ነበራቸው። ሁሉም ወድሟል። መሪዎቻቸው ሁሉም ሞተዋል። የመጀመሪያው ረድፍ ላይ ያሉት መሪዎች በሙሉ ተገድለዋል። በሁለተኛው ረድፍ ላይ ያሉትም ተገድለዋል። ሶስተኛው ረድፍ ላይ ያሉት የተወሰኑት ከኛ ጋር ይደራደራሉ። የተቀሩት ግን ተገድለዋል። በዚህ ምክንያት ኢራን አሁን ምንም ወታደራዊ አቅም የሌላት ሀገር ሆናለች ብለዋል ፕሬዝዳንት ትራምፕ። የአሜሪካና ኢራን ጦርነት እንደ አዲስ ማገርሸቱን ተከትሎ አሜሪካ እየወሰደች ላለችው ወታደራዊ እርምጃ ምላሽ ኢራን በኩዌት፣ በባህሬን፣ በጆርዳን የሚገኙ የአሜሪካ የጦር ሰፈሮችን ማጥቃቷ ተሰምቷል። የተባበሩት አረብ ኤምሬትስ በኢራን የክሩዝ ሚሳይል 2 የነዳጅ ጫኝ መርከቦቿ መመታታቸውንም ተናግራለች። ታዲያ ኢራን መሪዎቿ ተገድለው ካለቁ የጦር መርከቦቿ፣ ተዋጊ አውሮፕላኖቿ፣ የራዳር ስርዓቷና ሌላውም ወታደራዊ አቅሟ ሁሉ ከወደመ እየተዋጋች ያለችው በምንድን ነው? ፕሬዝዳንት ትራምፕ ምን እያሉ ነው የሚለው ጥያቄ የሚመጣውም እዚህ ጋር ነው። አዲስ በተቀሰቀሰው የመካከለኛው ምስራቅ ጦርነት አሜሪካ በሆርሙዝ ሰርጥ ዙሪያ ያሉ የኢራን ይዞታዎችን ኢላማ አድርጋለች። ባንዳር አባስ፣ ኪሽ፣ ቀሽምና አቡ ሙሳ ደሴቶች የአሜሪካ ጥቃት ኢላማ ሆነዋል። ባንዳር አባስ ከኢራን ትላልቆቹ ወደቦች አንደኛው ነው። በወሳኙ የሆርሙዝ ሰርጥ አቅራቢያም ይገኛል። የኢራን ወታደራዊ መሰረተ ልማት መገኛም ነው ይባላል። የአብዮታዊ ዘብ የባህር ኃይልም በዛ እንደሚገኝ ይነገራል። ሌላኛው የአሜሪካ ጥቃት ኢላማ የሆነችው 91.5 ስኩዌር ኪሎ ሜትር መጠን ያላት ከደቡባዊ የኢራን የባህር ዳርቻ 18 ኪሎ ሜትር የምትርቀው የሪዞርት የነፃ ንግድና የመዝናኛ ቅንጡ ደሴቷ ኪሽ ደሴት ነች ተብሏል። ቀድማ የመዝናኛ ሪዞርት መገኛ የነበረችው ከቅርብ ጊዜ ወዲህ ግን የኢራን ድብቁ ወታደራዊ ማዕከል ይገኝባታል ተብላ ስሟ ሲነሳ የነበረችው የሚሳኤል ከተማ የሚል ቅጽል መጠሪያን ያገኘችው ቀሽም ደሴትም ሌላኛዋ የአሜሪካ ኢላማ ሆናለች። 12.8 ስኩዌር ኪሎ ሜትር ስፋት ያለው በምስራቅ በኩል የሚገኘው የሆርሙዝ መግቢያ የሆነው አቡ ሙሳ ደሴትም በአሜሪካ ጦር ኢላማ ውስጥ የገባ ድብደባም እየተካሄደበት ያለ ስፍራ ሆኗል። የትራምፕ አስተዳደር እንደሚለው ይህ ሁሉ ወታደራዊ እርምጃ ኢራን በሆርሙዝ ሰርጥ ያላትን ረጅም እጅ ለመቆራረጥ የሚደረግ ነው። የአሜሪካ እስራኤል ኢራን ጦርነት በየካቲት ወር ዳግም መጀመሩን ተከትሎ ላለፉት 4 ወራት ኢራን አዲስ ሐሳብን ደጋግማ እያነሳች ነው። የሆርሙዝ መስመር ከዚህ በኋላ ያለ ክፍያ የሚታለፍበት አይሆንም የሚል የዓለም አቀፉ ማህበረሰብም ይህ ዓለም አቀፍ ስምምነትን የሚጋፋ ነው ብሎ ሐሳቡን ሲቃወመው ቆይቷል። በተባበሩት መንግስታት ስር የሚገኘው የባህር ትራንስፖርትን የሚያስተዳድረው ኢንተርናሽናል ማሪታይም ኦርጋናይዜሽንን ጨምሮ ሌሎችም ተቋሞች በሆርሙዝ ሰርጥ የክፍያ ስርዓትን መዘርጋት ህገወጥ መሆኑን በመጥቀስ ሐሳቡን ሲያከላክሉትና ሲቃወሙት ቆይቷል። ራሳቸው ፕሬዝዳንት ትራምፕም ምን ሲደረግ በሆርሙዝ ሰርጥ ክፍያ ይታሰባል ሲሉ ከርመዋል። ባለፈው ወር የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ማንም ሀገር በዓለም አቀፍ የውሃ ክልል ላይ ኬላ አቁሞ ክፍያ መሰብሰብ አይችልም፣ ይህ ሲሆንም ቆመን አናይም ብለው ነበር። ዳግም መልሰው ሐሳባቸውን ቀየሩ እንጂ ፕሬዝዳንት ትራምፕ ራሳቸው ከሰሞኑ በሆርሙዝ ከሚያልፉ መርከቦች ክፍያን የምትሰበስበው ኢራን ሳትሆን አሜሪካ ነች ብለው አከራካሪ ሐሳብን ይዘው መጥተው ነበር። በትሩዝ ገጽ ባጋሩ ጽሑፍ አሜሪካ ከዚህ በኋላ የሆርሙዝ ሰርጥ ዘብና ጠባቂ ነች ካሉ በኋላ በዛ የሚያልፍ እያንዳንዱ መርከብም የጭነቱን 20 በመቶ ማካካሻ ይከፍለናል ብለዋል። ይህም ሐሳብ ቀድማ ምን ሲደረግ በሆርሙዝ ክፍያ ይታሰባል ከምትለው ሀገር የመጣ በመሆኑ ለብዙዎች አስገራሚ ሆኖባቸዋል። የብራዚሉ ፕሬዝዳንት ሉዊስ ኢናሲዮ ሉላ ዳ ሲልቫ ይህንን የትራምፕ ሐሳብ ቀድመው ከተቹት ውስጥ ሆነዋል።
በንግግራቸው ዛሬ ነገር ተቀየረ እንጂ እንዲህ አይነቱ ሐሳብ ድሮ መጠሪያ ስሙ ውንብድና ነበር ብለውታል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ በዚህ የትራምፕ ሐሳብ ተሳልቀውበታል። አራክቺ በኤክስ ገጽ ባጋሩ ጽሑፍ ፕሬዝዳንቱ በጣም ልክ ናቸው ካሉ በኋላ በሆርሙዝ በኩል ሰላማዊ የመርከብ ምልልስ እንዲኖር የሚያደርግ ሀገር የማካካሻ ክፍያ ይገባዋል ብለዋል። ቀጠል አድርገውም እስካሁንም ከዚህ በኋላም የሆርሙዝ ጠባቂና ሀገር ደግሞ ኢራን ነች ብለዋል። የትራምፕን የ20 በመቶ ክፍያ ሐሳብን ይዘውም እኛ ፍትሃዊ መሆን እንፈልጋለን፣ ትራምፕ እንዳሉት 20 በመቶ ማስከፈል የሚበዛ ይመስለናል ካሉ በኋላ ከዛ ባነሰ ክፍያ በሆርሙዝ በኩል መርከቦች እንዲተላለፉ እናደርጋለን ሲሉ አስተያየቱን ተሳልቀውበታል። ከግራ ቀኝ የሐሳቡ ነቃፊ መብዛቱን ተከትሎ ፕሬዝዳንት ትራምፕ ትናንት መልሰው የሆርሙዝን ክፍያ ነገር ትቼዋለሁ ብለዋል። ምክንያት ያሉት የገልፍ ሀገራት ከክፍያው ይልቅ በአሜሪካ ከፍተኛ ገንዘብን ለኢንቨስትመንት እንመድባለን ስላሉኝ ነው ብለዋል። በመጀመሪያውም በሁለተኛውም አስተያየታቸው ዙሪያ ግን ከገልፍ ሀገራት በኩል የተሰማና ይፋ የሆነ ምንም አይነት አስተያየት የለም። እነሱ ያሉት በሌላ መንገድ በአሜሪካ ኢንቨስት በማድረግ ማካካስ እንፈልጋለን ነው። የገልፍ ሀገሮች ከፍተኛ ገንዘብ በአሜሪካ ኢንቨስት ያደርጋሉ። ያ ለኔ የበለጠ አጥጋቢ ሆኖ አግኝቼዋለሁ። እንደማስበው የበለጠ የተሻለ ነው። ትራምፕ በተለወጠ አዲስ ሐሳባቸው አረ እንዲያውም ክፍያን የመሰብሰብ ሐሳብ ደጋፊም አይደለውም ሲሉም ተሰምተዋል። በሌላ በኩል አሜሪካ በኢራን ላይ ለምትወስደው ወታደራዊ እርምጃ አጸፋ ኢራን በገልፍ ሀገራት የሚገኙ የአሜሪካ የጦር ሰፈሮችን ኢላማ አድርጋ ጥቃት እየሰነዘረች ነው። ከወታደራዊ ሰፈሮቹ በላይ በተባበሩት አረብ ኤምሬትስ፣ በካታር፣ በኩዌት፣ በባህሬን፣ በሳውዲ አረቢያ፣ በጆርዳን ያሉ ወሳኝ መሰረተ ልማቶችም የኢራን ኢላማ ሆነዋል። ኢራንም በዙሪያ ያሉ የአሜሪካ የጦር ሰፈሮችን ከሀገራችሁ እስክታስወጡ ጥቃቴ ይቀጥላል እያለቻቸው ነው። እነዚህ የገልፍ ሀገራትም የአሜሪካ የጦር ሰፈር በግዛታችን በመገኘቱ የኢራን ኢላማ ሆነናል የሚል ሐሳብ እየተሰማቸው እንደሆነም እየተነገረ ነው። አሁን ትራምፕ አዲስ ይዘውት በመጡት ሐሳብ ደግሞ እነዚህን ሀገሮች ከዚህ በኋላ ከኢራን ጥቃት ለመከላከልም ሆርሙዝን ለመጠበቅም ጭራሽ አሜሪካ ለምታወጣው ወጪ ማካካሻ ክፍያ ይክፈሉ ብለዋል። ገንዘብ እያወጣን ነው። የዓለማችንን ሀብታሙን አካባቢም እየጠበቅን ነው። ስለዚህ ከዚህ በኋላ የምናደርገው ለሚደረግላቸው ጥበቃ ማካካሻ ይከፍላሉ። ለምሳሌ 5ቱን ሀገሮች እኔ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ባህሬን፣ ኩዌትና ሌሎችም በጣም ጥሩ ላይ ያሉ ናቸው። ይህንን ማድረግ ካልቻሉ የሚጠየቁትን ለመክፈል ፈቃደኛ ካልሆኑ ነገር ይበላሻል ብለዋል ትራምፕ። ምክንያቱን ሲያስረዱም እስራኤልን ጨምሮ ሁሉም ይፈልጉናል እንጂ ለኛ ያን ያክል አያስፈልጉንም ብለዋል። ሁሉንም እየጠበቅናቸው ነው ሲሉም ተናግረዋል። እኛ አንፈልጋቸውም። ከየትኛውም ሀገር የበለጠ ነዳጅ አለን። እዚህ ላይ ቬንዙዌላን ስንጨምር አስደናቂ ነው የሚሆነው። ያለን ላይ ቬንዙዌላ ስትጨምር ከ50 በመቶ በላይ የዓለም የነዳጅ አቅርቦት በእጃችን ይሆናል። ስለዚህ አንፈልጋቸውም። የምንፈልጋቸው አጋር ሀገሮችን መጠበቅ በሚለው መርህ ነው። ይሄ ደግሞ እስራኤልን፣ ሳውዲ አረቢያን፣ ኳታርን፣ የተባበሩት አረብ ኤምሬትስን ሁሉንም ነው የምንከላከልላቸው። ፕሬዝዳንቱ በየጊዜው በሚሰጡት አከራካሪና እርስ በርሱ የሚጣረስ የሚመስል ሐሳብ የሚታወቁ ቢሆኑም ብዙዎች ግን ከቅርብ ጊዜ ወዲህ የሆነ ያለው የጤና አይመስልም እያሉ ነው። በቅርቡ የፕሬዝዳንቱን የጤና ሁኔታ በተመለከተ ዋይት ሃውስ ባወጣው መረጃ ፕሬዝዳንቱ ሀገር ለመምራት በሚያበቃ መልካምና የተስተካከለ ጤና ላይ ናቸው ብለዋል። ትራምፕም እንደ ሁልጊዜው አሁንም የሚሰማኝ ከ50 ዓመት በፊት እንደሚሰማኝ አይነት ጥንካሬና ጤና ነው የሚለውን ሐሳብ እየደጋገሙት ነው።